ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምናችሁ። በአሁኑ ወቅት በአዲስ አበባና ልዩ ልዩ የኢትዮጵያ ከተሞች ባልተለመደ ሁኔታ በአረብ ሀገራት ቱሪስቶች እየተጥለቀለቁ ነው። በቦሌ ዓለም አቀፍ አውሮፕላን ማረፊያ በትላልቅ ሆቴሎችና በቱሪስት መዳረሻዎች የሚታየው ይህ ትዕይንት አዲስ ታሪክ የተጻፈ መሆኑን ያበስራል። ይህ ድንገተኛ ፍሰት ግን ዝም ብሎ የመጣ አይደለም፣ በስተጀርባው ትልቅ ምስጢር አለው። ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትና ከሌሎች የባህረ ሰላጤ ሀገራት የመጡ በሺዎች የሚቆጠሩ ጎብኚዎች አዲሱን የኢትዮጵያ ገጽታ እየመሰከሩ ነው። والله جنة يا الله يا لطيف هذه جنة يا اخوان الله والله الرؤية حلوة الحياة وردية اثيوبيا حلوة سافر اثيوبيا وقال والله ለዘመናት በመካከለኛው ምስራቅ ለቱሪስት ቀዳሚ ምርጫ የነበሩት እንደ ቱርክና አውሮፓ ያሉ መዳረሻዎች አሁን በኢትዮጵያ እየተተኩ ይመስላል። የአረብ ቱሪስቶች ፊታቸውን ወደ ጥቁር አንበሳዋ ምድር ለምን አዞሩ? የአዲስ አበባ አዲስ የቱሪስት መስህቦች፣ የተፈጥሮ በረከቶች፣ የባህል ቅርበትና የተሻሻለ የቪዛ አሰጣጥ ሂደት ለዚህ ትልቅ ማዕበል ዋነኛ ምክንያቶች ናቸው። በዚህ ቪዲዮ ይህ ፍሰት በሀገሪቱ ምጣኔ ሀብት ላይ የሚያመጣውን ለውጥና ለምን አረቦች አዲስ አበባን እንደመረጡ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እስከ መጨረሻው አብራችሁን ቆዩ። የአረብ ቱሪስቶች ወደ ኢትዮጵያ በብዛት እንዲመጡ ካደረገው ዋነኛው ምክንያት መካከል የመጀመሪያው የአየር ንብረት ነው። በመካከለኛው ምስራቅ ያለው የበጋ ወቅት እጅግ አቃጣይና እስከ 50 ዲግሪ ሴልሺየስ የሚደርስ ነው። በዚህ ወቅት አዲስ አበባና አካባቢዋ ግን በአረንጓዴ ተፈጥሮ የተሸፈኑና ቀዝቃዛ አየር ያላቸው ናቸው። ይህም ለነሱ ትልቅ እፎይታ ነው። ሁለተኛው ምክንያት የአዲስ አበባ አዳዲስ የቱሪስት መስህቦች ናቸው። እንደ አንድነት ፓርክ፣ እንጦጦ ወዳጅነት አደባባይና የሳይንስ ሙዚየም ያሉ ዘመናዊ መዝናኛዎች የከተማዋን ገጽታ ሙሉ በሙሉ ቀይረውታል። እነዚህ ቦታዎች ለቤተሰብ ቆይታ እጅግ አመቺ በመሆናቸው የአረብ ቱሪስቶች ቀልብን መግዛት ችሏል። ከዚህ በተጨማሪ የባህልና የሃይማኖት ትስስር ትልቅ ሚና አለው። ኢትዮጵያ የመጀመሪያዋ የስደት ምድር በመሆኗ ለአረብ ዓለም ልዩ ቦታ አላት። እዚህ ሲመጡ የሚመገቡት የሐላል ምግብ በየቦታው መገኘቱና የእንግዳ ተቀባይነት ባህላችን በሀገሪቱ ውስጥ እንደ ቤታቸው እንዲሰማቸው ያደርጋቸዋል። ሌላኛውና ወሳኙ ነጥብ የቪዛ እና የጉዞ ምቾት ነው። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት ባሉ በርካታ በረራዎች እና ቀላል በሆነ የኦንላይን ቪዛ አሰጣጥ ሂደቱን አቅልሎታል። ከሌሎች የአውሮፓ ሀገራት አንጻር የኑሮ ውድነቱ አነስተኛ መሆኑን ኢትዮጵያን ተመራጭ አድርጓታል። ይህ ከፍተኛ የአረብ ቱሪስቶች ፍሰት ለሀገሪቱ የቱሪዝም እና የንግድ ዘርፍ ትልቅ የገንዘብና የኢኮኖሚ መነቃቃትን ይዞ መጥቷል። በትላልቅ ዓለም አቀፍ ሆቴሎች ብቻ ሳይሆን በአዲስ አበባ ያሉ የመኖሪያ አፓርታማዎችና ቪላ ቤቶች በከፍተኛ ፍጥነት እየተከራዩ ነው። ይህም ለቤት አከራዮችና ለሪል ስቴት አልሚዎች ያልተጠበቀ ትልቅ ገበያ ፈጥሯል። ከሆቴል ባሻገር የትራንስፖርት ዘርፍ ሌላኛው ተጠቃሚ ነው። የላዳና የራይድ ሹፌሮች፣ የመኪና አከራይ ድርጅቶችና አስጎብኚዎች ሌት ተቀን እየሰሩ ይገኛል። አረቦች በቡድንና በቤተሰብ መንቀሳቀስ ስለሚወዱ ለትራንስፖርት የሚያወጡት ወጪ በዘርፉ ለተሰማሩ ወጣቶች ሰፊ የሥራ ዕድልና ከፍተኛ ገቢ እያስገኘ ነው። ሌላው ትልቅ ለውጥ እየታየበት ያለው ዘርፍ የባህል ምግቦችና የሬስቶራንት ንግድ ነው። የአረብ ቱሪስቶች የሀገራችንን ባህላዊ ምግቦች በተለይም ጥሬ ስጋና በግ መቅመስ በጣም ይወዳሉ። ከዚህ በተጨማሪ የታወቁትን የሀገራችንን ባህላዊ ቡና ማፍያ ቦታዎችን ማዘውተራቸው ለነጋዴዎችና ለባህል አዳራሾች ትልቅ ሲሳይ ሆኗል። ከዚህም በላይ ይህ የቱሪስት ፍሰት ወደ ቋሚ ኢንቨስትመንት እየተቀየረ ነው። ብዙዎቹ መጥተው ከተማዋንና ሰላሙን ካዩ በኋላ በኢትዮጵያ ውስጥ በግብርና፣ በሪል ስቴትና በሆቴል ማኔጅመንት ዘርፎች ላይ ገንዘባቸውን ለማፍሰስ ፍላጎት እያሳዩ ነው። ይህም ለሀገሪቱ የውጭ ምንዛሬ ግኝት ትልቅ በር ከፋች ነው። የአረብ ቱሪስቶች ጉብኝት በአዲስ አበባ ብቻ የተገደበ አይደለም። አሁን ላይ ፊታቸውን ወደ ተለያዩ የኢትዮጵያ ከተሞችና ውብ የተፈጥሮ መዳረሻዎች እያዞሩ ይገኛሉ። በተለይም እንደ ቢሾፍቱ ያሉ በሐይቆች የተከበቡ ከተሞች ለአረብ ቱሪስቶች ተመራጭ ቦታዎች ሆነዋል። በሐይቆቹ ዙሪያ ባሉ ዘመናዊ ሪዞርቶች ውስጥ የሚያሳልፉት ጊዜ ከተፈጥሮ ጋር ይበልጥ እንዲገናኙ አድርጓቸዋል። ሌላው ዋና መዳረሻ ሐረር ናት። የአረብ ቱሪስቶች በሐረር ጀጎል ግንብ ውስጥ ያለውን ጥንታዊ የእስልምና ታሪክና ባህል ለመቃኘት ይተማሉ።
ከሃይማኖታዊ ትስስር ባሻገር በምሽት የሚታየው የጅብ መመገብ ስነ ስርዓት ለነሱ እጅግ አስገራሚና በቪዲዮአቸው ላይ በስፋት የሚያጋሩት ትዕይንት ሆኗል። ወደ ሰሜኑ የሀገራችን ክፍል ስናመራ ደግሞ የጣና ሐይቅና የአባይ ፏፏቴ መገኛ የሆነችው ባህር ዳር ትጠቀሳለች። በአረብ ሀገራት የውሃና የለመለመ ተፈጥሮ እጥረት በመኖሩ የአባይ ወንዝ መነሻ ማየትና በጣና ሐይቅ ላይ በጀልባ መዘዋወር ለነሱ ልዩ የመንፈስ እርካታ የሚሰጥ ትልቅ አጋጣሚ ነው። እንዲሁም እንደ ሐዋሳ እና ላንጋኖ ያሉ የደቡብ ከተሞች በየቀኑ አዲስ የአረብ ቤተሰቦችን እያስተናገዱ ይገኛሉ። ይህ ከአዲስ አበባ ውጭ ያለው እንቅስቃሴ በሌሎች ከተሞች ከቱሪዝም ኢኮኖሚው ቀጥተኛ ተጠቃሚ እንዲሆኑና የሀገሪቱ እውነተኛ ገጽታ በዓለም ይበልጥ እንድትታወቅ ትልቅ በር ከፍቷል። ይህ ማዕበል የመጣው የቱሪስት ፍሰት በዚሁ እንዲቀጥልና ሀገራችን የረጅም ጊዜ ተጠቃሚ እንድትሆን ከተፈለገ ግን ገና ብዙ የቤት ስራዎች ይቀሩናል። የደንበኞች አያያዝ ማሻሻል፣ የጸጥታና የደህንነት ሁኔታዎችን ይበልጥ ማስተማመን እና የባንክ እንዲሁም የኢንተርኔት አገልግሎቶችን ዘመናዊ ማድረግ ይኖርብናል። እንግዶቻችን እዚህ መጥተው ደስተኛ ሆነው ሲመለሱ ለሀገራችን ገጽታ ትልቁን የማስተዋወቅ ስራ በነፃ ይሰራሉ ማለት ነው። በአጠቃላይ ኢትዮጵያ በአረቡ ዓለም ዘንድ ያላትን ተፈላጊነት በየቀኑ እየጨመረ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ይጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ድረስ ሰላም ይቆዩልን። ቻው። لا اله الا الله كلام طاف والاجواء الحلوه هاي ها يلا تركض لا انت منو لا اجري ما شاء الله تبارك الله شوفوا ما شاء الله شوفوا ما شاء الله على الأجواء شوفوا المكان الجميل يا حظكم بالاجواء الحلوه والله ما شاء الله تبارك الله. هذه الجنان تزينت وتفتحت ابوابها بعد جبت الشاقي اي نام من عشق الجنان وحورها والله راح ينام هذا ما يعجب الدنيا لا اله الا الله. عاد كيف جنان الاخره ما شاء الله ان يرزقنا وندخلنا الجنه من غير حساب ولا سابق عذاب. شوف الصفات شوف الاجواء لا اله الا الله. ها؟ لا بليله لا ما صدقت جيت مطر. يا حبيبي والله حتى المويه شوف ما شاء الله كيف عمده يا عمده اخترتنا عمده. بسم الله. حديث اثيوبيا يا حبيبي اكبر كعبه في الرجال. اقسم بالله الدوله دي من زمان لا ايش سلامنا دنا جمال الله مناسب منك لا ليه؟ ما أعرف ولا بدك. لا حبيبي اثيوبيا دولة جميلة انهار خضار. يا انت ما تدري شديد بابا؟ انت ايش تبغى انت بتسافر؟ ما نبغى أجواء باردة. ما هي اجواء باردة درجة الحرارة 13. يا ولد سقف ريقي سقف ريقي. الحين اوريك هي ولا تحسبها حاجة عادية. والله ما كنت طبيتها ولا. يا ولد عديسة بابا. شوف والله ما شاء الله. تعال شوف. اسمع عديسة بابا يا بابا عديسة بابا عديسة بابا يا بابا عديسة بابا. لا والله تفهم. طب مثل معلوماتي صح ان هي تعتبر واجهه افريقيا. نعم معلومتك صح. واجهه افريقيا هي اصلا اصل افريقيا. شفت افريقيا كامله هي اصلها. لا نعم اقول لك كلام صحيح. يا ولد مناسب من ايش